በቀጥታ ከውጭ ምንጮች ያገኘናቸው ስፖርት የመረጃዎቻችን እናቅና። ጁድ ቤሊንጋም ከቅጣት ተርፏል። የግሪንውድ ቀና አስተሳሰብ እንዲሁም መልካም አስተሳሰብ የቤሊንጋምን አጸያፊ ንግግር እንግዲህ ሊሽር መሆኑን ወይም ደግሞ ይቀር እንዳለውና ቅጣት እንዳይጣልበት ሊያደርግ ስለመሆኑ ነው መረጃዎች እየተቆሙ የሚገኙት። እንግሊዛዊው የአማካይ መስመር ተጫዋች ጁድ ቤሊንጋም በስፔን ላሊጋ እጅግ ደማቅ እንቅስቃሴ ነው ያደረገ የሚገኘው። በተለይ ከዶርትመንድን በመልቀቅ ወደ ሪያል ማድሪድ ወደ ሎስ ብላንኮሶቹ ከተቀላቀለ በኋላ የውድድር ዘመኑን በስፔን ላሊጋ ኮከብ ግብ አግቢ ሪከርድን እየመራ ነው የሚገኘው። ያንን ማድረግ ያስቻለው አይነት እንቅስቃሴ እያስመለከተ ነው የሚገኘው በቤርናቦ ቤት ማለት ነው። ታዲያ የአልፎንሶ ፔሬዝ ኮሎሲየም ስቴዲየሙ ክስተት ግን ተጫዋቹን ትልቅ ችግር ውስጥ ከቶት እንደነበር መመልከት ይቻላል። በዛው ስቴዲየም ላይ ሄታፌን 2-0 ባሸነፉበት መርሃ ግብር ላይ በተለይ ቤሊንጋም አፉን ሸፍኖ ግሪንውድን አጸያፊ ንግግር እንደተናገረው ተዘግቦ እንደነበር ይታወቃል። ይህ በእንዲህ እንዳለ ክለቡ ሄታፌ በእለቱ ጉዳዩን በተለይ ጨዋታውን ለመራው አልቢትር ሪካርዶ ዴ ቡርጎስ ጉዳዩን እንዲመዘገብ ካደረጉ በኋላ በተጨማሪነት ጉዳዩን ለስፔን አወዳዳሪ አካል በመውሰድ ቤሊንጋም ላይ ክስ መክፈታቸው ይታወቃል። ጉዳዩን ሲከታተል የነበረው የስፔን ላሊጋ እግር ኳስ አወዳዳሪ አካል ደግሞ ሊፕሲንክ ሪደርስ ወይም ደግሞ የከንፈር እንቅስቃሴ አንባቢዎችን በመሰየም በተለይ ቤሊንጋም በልዩነት ያለው ምንድነው የሚለውን ቃል ደግሞ ጉዳዩን ሲከታተሉ መቆየታቸው ይታወቃል። ግሪንውድ በተለይ በጨዋታው ላይ ከእንግሊዛዊ ከሆነ በርግጥ አብሮ ባይጫወቱም ግን ደግሞ የሀገሩ ልጅ ከሆነ አንድ ግለሰብ የማይጠብቀውን አይነት ስድብ እንደተሰደበ መናገሩ አይዘነጋምና በጉዳዩ በጣም መናደዱ ከሌላ ተጫዋች ቢሆን ምንም እንደማይመስለውና እንግሊዛዊ ሆኖ ይሄን ነገር ማለቱ ግን በጣም መናደዱን ገልጾ እንደነበር ይታወቃል ግሪንውድ ማለት ነው። ታዲያ አሁን ግን ክሱ እንዲቋረጥና ብዙም ቀጣይነት እንዳይኖረው ሲል ጥያቄ አቅርቧል የተባለ የሚገኘው ደሰም በልዩነት ይዞት የወጣው መረጃ ደግሞ የሚያመላክተው የ22 ዓመቱ ሜሰን ግሪንውድ በግልጽ ቤሊንጋም ላይ ቅጣት እንዳይተላለፍበት ሲል ክለቡን ሄታፌን ጠይቋል ሲል ዘግቧል። እንግዲህ በቀጣይ ሄታፌ በተለይ ግሪንውድ የሚለውን ሀሳብ ተቀበለው ክሱን ይተውታል ወይስ ኧረ በፍጹም መቅጣት አለበት በሚል ጉዳዩን እስከ መጨረሻው ድረስ ተከታትለው በተለይ ምላሽ ለማግኘት ጥረት ያደርጋሉ የሚለው ጉዳይ የሚጠበቅ ነው የሚሆነው ማለት ነው። ግሪንውድ ጥሩ የሚባል እንቅስቃሴ ነው በሄታፌ እያስመለከተን የሚገኘው። በአልፎንሶ ፔሬዝ ኮሎሲየም ስቴዲየም ጎሎችን የሚያስቆጥሯል፣ ኳሶችን ማመቻቸት ያቀብላልና ተጫዋቹ በቀጣይ ዓመት ምናልባትም በበርካታ ክለቦች እየተፈለገ ይገኛል። በራሱ በሄታፌን ጨምሮ በባርሴሎናና በአትሌቲኮ ማድሪድ እያማተሩ ነው የሚገኘው እዚህ ተጫዋቹ ላይ። ተጫዋቹም አዲስ ወኪል እንደ ሾመ ይታወቃል። በተለይ በቀጣይ እግር ኳስ መንገዱን ለማሳመርና ለማስተካከል ማለት ነው። በዚህ ረገድ ማንቸስተር ዩናይትድስ በመልኩ ይንቀሳቀሳል የሚለው ጉዳይ የሚጠበቅ ነው። በተለይ የክለቡ 1/4 ድርሻ ባለቤት የሆነው ሰር ጂም ራትክሊፍ በተጫዋቹ ጉዳይ ላይ ውሳኔያችንን እናጤናለን፣ ያለፈው አልፏል፣ አሁን ትክክለኛውን ውሳኔ ነው የምንወስነው። በነገራችን ላይ እሱ ላይ ብቻም ሳይሆን 1-2 ተጫዋቾች ላይ ውሳኔ ማስተላለፋችን አይቀርም ማለታቸው የሚታወስ ነው። በክረምቱ ወደ ሌሎች ክለቦች ሊያመራ ይችላል የሚለውን ጭምጭምታዎች ግን ያፋለሰና በተለይ ደግሞ ተጫዋቹ በቀጣይ ዓመት በዩናይትድ ቤት በቋሚነት ልንመለከተው እንደምንችል ግን ማሳያ ነው እየተባለ ይገኛል። እንደሚታወቀው አንቶኒ ከክለቡ ጋር ይለያያል የሚሉ መረጃዎች ከትላንት ጀምሮ በጣም በስፋት እየወጡ እንደሚገኙ ይታወቃል። ይህ በእንዲህ እንዳለ እዚህ ቦታ ላይ ትክክለኛና ሁነኛው ቦታ ደግሞ ሜሰን ግሪንውድ ነው። በጊዜውም በተለይ በማንቸስተር ዩናይትድ የነበረው ያ ጠንካራ ግራግሩ ብዙዎች የሚያውቁትና በተለይ ደግሞ በማንቸስተር ዩናይትድ ቤት ለምን በውሰትስ ወደ ሄታፌ ሄደ እዚህ ቦታ ላይ ክፍተት እያለብን የሚል ጥያቄ እንዲያነሱ ምክንያት የነበረ ጉዳይ እንደሆነ ይታወቃልና ምናልባትም በዩናይትድ ቤት በቀጣይ ዓመት በቋሚነትም ልንመለከተው እንችላለን የሚሉ መረጃዎች በስፋት እየወጡ ይገኛሉ። ዞሮ ግን በተለይ አሁን ባለው ወቅት ሁኔታ ቤሊንጋም ላይ ቅጣት እንዳይተላለፍ ግሪንውድ ጠይቋል ሄታፌን የሚሉ መረጃዎች በስፋት እየወጡ ይገኛሉ ማለት ነው። ከዛ ውጪ ፔፕ ጋርዲዮላ በኬቪን ዲ ብሩይነ የወደፊት ቆይታ ላይ ሀሳብ መስጠት እንደማይችል ጠቅሷል። ይህ ደግሞ የተጫዋቹ የወደፊት ቆይታ ላይ ጥርጣሬዎች እንዲነሱ ምክንያት ሆኗል። የተጫዋቹ ውል በቀጣይ ዓመት ማለትም በ2025 ነው የሚጠናቀቀው። ታዲያ ስሙ ከወዲሁ ከሳውዲ አረቢያ እንዲሁም ደግሞ ከሜጀር ሊግ ክለቦች ጋር እየተያዘ እንደሚገኝ ይታወቃል። 32 ዓመቱ ላይ ነው የሚገኘው። የቤልጅየም አማካይ መስመር ተጫዋች ከሲቲዘንስ ጋር የሚያቆየውን የውል እድሳት ጉዳይ ላይ ምንም አይነት ንግግሮችን አለማድረጉ ተገልጿል። አሰልጣኝ ፔፕ ጋርዲዮላ ተጫዋቹ ጫማውን በእኛ ቤት እንዲሰቅል ነው የምንፈልገው፣ ግን ያው ውሳኔው የሱ ነው። እኔ የሳውዲ ሆነ የጠቀሳቸዋቸው ሊጎች እሱን ለማስፈረም ጥያቄ ስለማቅረባቸው እኔ መረጃው የለኝም፣ ምናልባት ራሱ ተጫዋቹ ነው መጠየቅ ያለባችሁ ሲሉ ተደምጧል። እንግዲህ የሳውዲ ፕሮ ሊግ ዳይሬክተር የሆነው ማይክል ኤሜናሎ ደግሞ በተለይ አሁን ምርጥ የሚባሉና ፕሮፋይላቸው ከፍተኛ የሆኑ ተጫዋቾችን ወደ ሳውዲ ማቅናታቸው አይቀርም፣ እናስፈርማለን ብለንም ተስፋ እናደርጋለን፣ እነሱም ደግሞ መምጣት ከፈለጉ በራችን ክፍት ነው ሲሉ መጠቆማቸው አይዘነጋም ማለት ነው። እንግዲህ ቤልጂየማዊ ኮከብ ለ2 ወር ከሜዳ ካራቀው የጡንቻ መሳሳብ ጉዳት አገግሞ ወደ ሜዳ ከተመለሰ በኋላ በተለይ በጨዋታ እንቅስቃሴ ረገድ ከፍተኛ ሚና ነው እየተወጣ የሚገኘው። ትላንትናም በተለይ 4 ኳሶችን አመቻችቶ ማቀበል መቻሉ ይታወቃል ለኤርሊንግ ብራውት ሃላንድ ማለት ነው። አሁንም ቢሆን ለማንቸስተር ሲቲ ወሳኙ ተጫዋች እሱ መሆኑን ያሳየበት ሂደት አለ። እንግዲህ ቤልጂየማዊ ኮከብ የክለብ ውዱ ተከፋይ ነው። 420,000 ፓውንድ ሳምንታዊ ደሞዝ የሚከፈለው ተጫዋች ነው። በቀጣይ ምን አይነት እንቅስቃሴዎችን ያደርጋል? በክለቡ አዲሱ ለመፈረም ጥረት ያደርጋል ወይስ ደግሞ ወደ ሌሎች ክለቦች ያቀናል? ወይም ደግሞ በተለይ ደግሞ ወደ ሳውዲ ፕሮ ሊግ አሁን ባለው ወቅት ሁኔታ ገንዘብን ትኩረት የሚያደርጉ ተጫዋቾች ወደዛው እንደሚያመሩ ይታወቃልና እድሜውም 32 ከመሆኑ አንፃር በርካታ የሚባሉ ወይም ደግሞ ዋንጫዎችን ሁሉንም የሚባሉ ዋንጫዎችን ከሞላ ጎደል ማሳካት የቻለ ነው በክለብ ፉትቦል ደረጃ ኬቪን ዲ ብሩይነ እና ወደ ሳውዲ ለማግናት ጥረት ያደርጋሉ ወይ ያስባሉ የሚለው ጉዳይ
በቀጣይ የሚጠበቅ ይሆናል ማለት ነው። ከዛ ውጪ ከቼልሲ ጋር ተያይዞ ክሪስቶፈር ንኩንኩ እድለኛ ተጫዋች አይደለም። በተጨማሪ ለአንድ ወር ከሜዳ የሚያርቀውን ጉዳት አስተናግዷል። ይህ ተጫዋች የጀርመኑን አርቢ ላይፕዚግን በ2023 ክረምት ወር ላይ ለቆ ወደ ቼልሲ ሲያመራ እሱም ክለቡም ከሱ ብዙ ነገር ጠብቀው እንደነበር የሚታወቅ ነው። ግን ተጫዋቹ በተለይ እግሩ ስታንፎርድ ብሪጅ ከረገጠበት ጊዜ አንስቶ በጉዳት ምክንያት በተደጋጋሚ ከሜዳ ሲርቅ ነው እየተመለከትነው የምንገኘው። ሰሞኑን እንኳን የካራቦ ካፕ ዋንጫ ባሳለፍነው እሁድ የተከናወነው ከሊቨርፑል ጋር ባደረጉት መርሃ ግብር ላይ በቋሚነት አለመጀመሩን ተከትሎ አሰልጣኙን በተለይ ቃሉን አልጠበቀም ሲል መናገሩ የሚታወቅ ነው። ቢሆንም ግን በተሰለፈበት የአንድ ሰዓት ቆይታ ማለትም ጨዋታው ለ2 ሰዓት ድረስ መቀጠሉ ይታወቃልና እሱ ሁለተኛው አጋማሽ ላይ ነው ተቀይሮ የገባው። ቢሆንም ግን ለአንድ ሰዓት የሚሆን ጊዜ ሜዳ ላይ ነበረ በዌምብሌይ ስታዲየም ላይ ማለት ነው። ቢሆንም ግን ምንም አይነት ነገሮችን ሊፈይድ አልቻለም። ያ ብቻም ሳይሆን በተጫወተባቸው ደቂቃዎች ላይ ጉዳት አስተናግዷል። በአጠቃላይ ተጫዋቹ የቼልሲን ቡድን ከተቀላቀለ በኋላ በአጠቃላይ 10 ጊዜ ብቻ ነው ተጫዋቹ ተሰልፎ መጫወት የቻለው ማለት ነው። በቼልሲ ማሊያ 2 ጎሎችንም ማስቆጠር ችሏል። አሰልጣኝ ማውሪሲዮ ፖቼቲኖ ትላንትና በሰጡት መግለጫ ላይ ተጫዋቹ መጠነኛ ጉዳት አስተናግዷል በተለይ የዋንጫ ጨዋታው ከተጠናቀቀ በኋላ ማለት ነው። ስለዚህ ለአንድ ወር ከሜዳ ይርቃል ብለን ነው የምንገምተው ሲሉ ተደምጧል ማለት ነው። አክለውም በቅድመ ውድድር ጨዋታዎች ወይም ደግሞ በፕሪሲዝን ጌሞች ላይ ነሐሴ ከጀመረው አዲሱ የእንግሊዝ ፕሪሚየር ሊግ የውድድር ዘመን በፊት በነበሩት ጊዜያቶች ላይ ማለት ነው ቡድኑ እንደ ቡድን የቅድመ ውድድር ጨዋታዎች ባደረገበት ጊዜ ማለት ነው ወደ አሜሪካ ማቅነቶ የወዳጅነት ጨዋታዎች አድርጎ እንደነበር ይታወቃልና የጉልበት ጉዳት አጋጥሞት እንደነበር ይታወቃል ክሪስቶፈር ንኩንኩ ማለት ነው። ያ ጉዳት እስኪያጋጥመው ድረስ ግን ንኩንኩ በቼልሲ ቤት በጣም አስደናቂ እንቅስቃሴ ሲያደርግ እንደነበር ሁላችንም የምናውቀው ነው። ከዛ በኋላ ግን ፕሪሚየር ሊግ የሚጠይቀውን ኢንቴንሲቲ ጋር እኩል አብሮ መሄድ ያልቻለበት ሂደት አለ። አሁን እንግዲህ 8 ወሩ ነው እኛን ከተቀላቀለ፣ ግን ጉዳት አልፎ አልፎ እያጋጠመው ተጫዋቹ አቅሙ እንዳያሳይ እንቅፋት ሆኖበታል ሲሉ ተደምጧል። ግን አሁንም የላይፕዚግ ንኩንኩ ነው ያለው የሚል እምነት ነው ሁላችንም ጋር ያለው ሲሉ ተደምጧል። እንግዲህ ቼልሲ ውድድር ዘመኑ የመጀመሪያ ዋንጫ ማሳካት የሚችሉበትን እድል ባሳለፍነው እሁድ ካመከኑ በኋላ ሁለተኛ እድል ኤፍኤ ካፕ ይዞላቸው ቀርቧል ነው ሊባል የሚችለው። በኤፍኤ ካፕ 5ኛ ዙር ቀደም ሲል እንዳነሳው ዛሬ ምሽት ጨዋታቸውን ከሊድስ ዩናይትድ ጋር የሚያከናውኑ ይሆናል ማለት ነው። ከዛ ውጭ ማንቸስተር ሲቲው አዳጊው ተጫዋች ኦስካር ቦብ በክለቡ ረዘም ላለ ጊዜ የሚያቆየውን ውል ፈርሟል። 20 ዓመቱ ኦስካር ቦብ ይህ ኖርዌያዊ የአጥቂ መስመር ተጫዋች ለተጨማሪ 3 ዓመት ከሲቲዝኖቹ ጋር የሚያቆየውን ውል ፈርሟል። ተጫዋቹ በተለይ ማንቸስተር ሲቲ ከብሬንትፈርድ ጋር ባደረጉት የፕሪሚየር ሊግ ጨዋታ ላይ ፉል ዴቢው ወይም ደግሞ ሙሉ 90 ደቂቃ ተሰልፎ የተጫወተበት ሂደት እንዳለ መመልከት ይቻላል። ከዛ በተጨማሪ እየተጠናቀቀ በሚገኘው የፈረንጆቹ የካቲት ወር መጀመሪያ ላይ በተለይ ኒውካስል ዩናይትድን በሴንት ጄምስ ፓርክ ማለት ነው ከኋላ ተነስተው 3-2 በሆነ ውጤት ማንቸስተር ሲቲ ባሸነፉበት መርሃ ግብር ላይ የአሸናፊነቱን ግብ ያስቆጠረው ይህ ተጫዋች እንደነበር የሚታወቅ ነው። የወሩ ምርጥ ግብ ተብሎ መመረጥ የቻለበት ሂደት እንዳለ የምናስታውስ ነው። በተለይ ከኬቪን ዲ ብሩይነ የተሻገረለት የተከላካይ ጀርባ ኳስ ነበር። ኮምፖዠሩ ወይም ደግሞ ኳሱን ተረጋግቶ በረኛውን አጥፎ ያስቆጠረበት መንገድ ከእድሜው በላይ እየበሰለ ኒልም ስምም እንዲሰጠው ምክንያት እንደነበር የሚታወቅ ነው። ተጫዋቹ ዞሮ ዞሮ ውሉን እስከ 2029 ካራዘመ በኋላ በዚህ ክለብ ውስጥ ውሉን በማደሱ በጣም ደስተኛ መሆኑን እንግዲህ ጠቅሷል ማለት ነው። ኦስካር ቦብ እንደሱ ላሉ ወጣትና አዳጊ ተጫዋቾች ማንቸስተር ሲቲ ትክክለኛ ቦታም እንደሆነ ተጫዋቹ ጠቁሟል ማለት ነው። ተጫዋቹ እንግዲህ እስካሁን ድረስ በአጠቃላይ ማለት ነው 16 ጨዋታዎች ላይ ተሰልፎ መጫወት ችሏል። እንግዲህ ለክለቡ የመጀመሪያ ጎሉን ባሳለፍነው ታህሳስ ወር ላይ በሻምፒየንስ ሊጉ ሬድ ስታር ቤልግሬድ ላይ በማስቆጠር የጎል አካውንቱ እንደከፈተም ይታወቃል። ጥሩ ቴክኒካል አቢሊቲ ወይም ክህሎት እንዳለው ይነገርለታል ኦስካር ቦብ። በአሰልጣኝ ፔፕ ጋርዲዮላም በተለይ እየተገራ ይበልጥ ትልቅ ደረጃ ላይ ደርሳል ተብሎም እምነት ተጥሎበታል ማለት ነው። የማንቸስተር ሲቲ የፉትቦል ዳይሬክተር የሆነው ስፔናዊው ዚጊ ቤግሪስታይን እኛ በተለይ በአጠቃላይ ከኦስካር ቦብ ብዙ ነው የምንጠብቀው፣ ውሉን ደግሞ ከኛ ጋር ስላደሰና አብሮን ስለሚቆይ በጣም ደስተኛ ነን ሲሉ ተደምጠዋል ማለት ነው። ኦስካር ቦብ እስከ 2029 በማንቸስተር ሲቲ ቤት የሚያቆየውን ውል የፈረመበት ሂደት እንዳለ መመልከት ይቻላል። ከዛ ውጪ ካዮሮ ሚቶማ ከዚህ ውድድር ዘመን ውጭ ያደረገውን የጉዳት ዜና ማስተናገዱን አሰልጣኙ ሮቤርቶ ዲዘርቢ ገልጿል። የብራይተን ኤንድ ሆቭ አልቢዮን የክንፍ መስመር ተጫዋች የሆነው ጃፓናዊው የክንፍ አጥቂ መስመር ተጫዋች ካዮሮ ሚቶማ ይህ ጃፓናዊ ማለት ነው በጀርባ ችግር ምክንያት ቀድሞ የውድድር ዘመን ሊያመልጠው እንደሚችል ነው አሰልጣኝ ሮቤርቶ ዲዘርቢ በትላንትናው ዕለት በሰጠው መግለጫ ላይ ያስታወቀው ማለት ነው። እንግዲህ 26 ዓመቱ ላይ ነው የሚገኘው የጃፓናዊ ኢንተርናሽናል ማለት ነው። በሳምንቱ መጨረሻ በፕሪሚየር ሊጉ ብራይተን ከኤቨርተን ጋር ባደረጉትና አንዳቻ በተጠናቀቀው ጨዋታ ላይ ጉዳት ምክንያት እንግዲህ ያመለጠበት ሂደት እንዳለ ይታወቃል። ሚቶማ ባሳለፍነው ታህሳስ ወር ላይ በቁርጭምጭሚት ጉዳት ከሜዳ ርቆ እንደነበርም የሚታወቅ ነው። ከዛ በተጨማሪ በኤዥያ ዋንጫ ወይም በእስያ ዋንጫ ለሀገሩ ጃፓን ጥሩ ግልጋሎትንም ሰጥቷል። በአጠቃላይ ቡድኑም ሩብ ፍጻሜ ድረስ ከተጓዙ በኋላ ጃፓን በኢራን ተሸንፋ ከውድድሩ መሰናበቷም የሚታወቅ ነው። ካዮሮ ሚቶማ በአጠቃላይ በ26 ጨዋታዎች ዘንድሮ ማለት ነው 3 ጎሎችን ሲያስቆጥር 6 ኳሶችን አመቻችቶ ማቀበል ችሏል። ታዲያ ዛሬ
ከቮልፍስ ጋር በሚያደርጉት የኤፍኤ ካፕ የአምስተኛ ዙር ጨዋታ በፊት አሰልጣኝ ሮቤርቶ ዲዘርቢ የጣሊያናዊ አሰልጣኝ በሰጡት መግለጫ ላይ ማለት ነው ከዩሮ ሚቶማን ያጣነው ይመስለኛል ከዚህ ውድድር ዘመን ከመጠናቀቁ በፊት ወደ ሜዳ ይመለሳል ብዬ ማልገመትም ሲሉ ሀሳባቸውን የሰጡበት ሂደት አለ። ከዛ በተጨማሪ ኤቫን ፈርጉሰን እንዲሁም ዳኒ ዌልቤክና ጆኤል ቬልትማን ከዛሬው ጨዋታ ውጪ መሆናቸውን አሰልጣኙ አንስቷል። ያው ተጫዋቹ ያለው በተለይ ከዩሮ ሚቶማ ከሌሎች ተጫዋቾች ለየት የሚያደርገው ምናልባትም በተለይ በዚህ ቦታ ላይ በፕሪሚየር ሊጉ የ1v1 ክህሎትና በተለይ ደግሞ አንድ ለአንድ የተከላካይ መስመር ተጫዋቾችን ሲያገኝ በተለይ ድሪብል የሚያደርግበት መንገድ ወይም እነሱን አታሎ ለማለፍ የሚያደርግበት ጥረት ለየት ያደርጓል። ካይሮ ሚቶማን በፍጥረትም ወደ 16-50 በመጓዝ ኳሶችን አመቻችቶ ለአጥቂዎች የሚያቀብልበት መንገድ በልዩነት የካይሮ ሚቶማ መገለጫው ጉዳዮች እንደሆኑ ይታወቃሉ። ያንን ነገር ደግሞ ብራይተን ኤንድ ሆቭ አልቢዮን በቀሪ 12 ወደሚሆኑ የእንግሊዝ ፕሪሚየር ሊግ መርሃ ግብሮች ላይ የሚያጡ ይሆናል ማለት ነው። ከዛ ውጪ ቪክተር ኦሲሜን ምርጫውን እንግሊዝ ፕሪሚየር ሊግ ማድረጉን ፉትቦል ኢታሊያ ዘግቧል። ይህ ለአርሰናልና ለቼልሲ መልካም ዜና እንደሚሆን ይገመታል። ቤን ጃኮብስ የተባለው የፉትቦል ኢታሊያ ዘጋቢ በፊት ገጹ እንዳሰፈረው ከሆነ ኦሲሜን ምርጫውን ወደ ፕሪሚየር ሊግ ማቅናት እንደሆነ ገልጿል። እንደሚታወቀው የተጫዋቹ ጉዳይ ከሶስቱ ክለቦች እንደማይወጣ ወይም ከሶስቱ ክለቦች ውጪ እንደማይሆን ሲገለጽ የቆየ ጉዳይ ነው። ማናቸው እነዚህ ክለቦች ካላችሁ ምናልባት ቼልሲ፣ አርሰናልና ፒኤስጂ ናቸው። እነዚህ ተጫዋቾች ናቸው በልዩነት ሲፈልጉት እንደነበር የተገለጸው ማለት ነው። እንደ መረጃው ከሆነ ማለትም ቤን ጃኮብስ እንዳጋራው መረጃ ከሆነ ተጫዋቹ በሳምንት ወደ 250,000 ፓውንድ እንዲከፈለው ነው የሚፈልገው። ያ ገንዘብ ደግሞ ሶስቱም ክለቦች ይህንን ነገር ለመክፈል እንደማይቸገሩ ነው የሚገመተው። ተጫዋቹ ግን ፍላጎቱ ወደ ፕሪሚየር ሊጉ ማቅናት መሆኑን ተከትሎ እንግዲህ ፒኤስጂን ምናልባት ከፉክክሩ እንዳያርቀው የሚያሰጋቸው ጉዳይ ነው ተብሏል። ሁለቱ የለንደን ክለቦች ግን ሁነኛ የ9 ቁጥር ሚናን የሚወጣ የአጥቂ መስመር ተጫዋች ፍለጋ ገበያውን ሲያማትሩ የቆዩ ክለቦች ናቸው። አርሰናል በዚህ የዝውውር እስከ መጨረሻው ጥረት አድርጎ ካልተሳካለት ብቻ ነው ፊቱን ወደ አይቨን ቶኒ የሚያዞረው የሚሉ መረጃዎች በተደጋጋሚ ሲወጡ መቆየታቸው ይታወቃል። ቼልሲ በበኩላቸው ከዲየጎ ኮስታ በኋላ ያልተመለሰውን የአጥቂ ክፍተታቸውን የሚፈታው ተጫዋች ቪክተር ኦሲሜን እንደሆነ አምነውበታል ተብሏል። ተጫዋቹ እነ ዲዴ ድሮግባን እነ ማይክል ኤሴን እያየ ማደጉ ምናልባትም ወደ ቼልሲ እንዲያዘነብል ያደርጓል ቢባልም አርሰናልም ግን ኔጋም የአፍሪካን ተጫዋቾች አሉ እነ ኢማኑኤል ኤቦዬ እንዲሁም ንዋንኩን ካኑ ኮሉቱር የመሳሰሉ ተጫዋቾች ተጫውተው ያለፉበት ክለብ መሆኑን ተከትሎ እኛም ጋር አፍሪካን ተጫዋቾች ያው ትልቅ አሻራ ጥረው አልፈዋል በሚል የኦሲሜንን ቀልብ ለመግዛት እንደሚጥሩ ግን ምንም አያጠያይቅም። እንግዲህ በክረምቱ ከሚያጓጉና በተለይ መዳረሻቸው የት ይሆናል ተብሎ ከሚጠበቁ ተጫዋቾች መካከል ጥያቄ የለውም የኦሲሜን ጉዳይ በዋናነት ይነሳል። ናይጄሪያው እንግዲህ ፕሮሊፊክ የሆነው ስትራይከር ወይም ደግሞ የአጥቂ መስመር ተጫዋች 25 ዓመቱ ላይ ነው የሚገኘው። በ2020 ነበር በተለይ ናፖሊን የተቀላቀለው። በ121 ጨዋታዎች 69 ጎሎችን ለፓርቴኖፔዎቹ ማስቆጠር ችሏል ማለት ነው። በአጠቃላይ አምናም ከ33 ዓመት በኋላ የስኩዴቶን ክብር ሲያሳኩ የሱና የዛ ጆርጂያዊ ክቪካ ክቫራትስኬሊያ የነበራቸው ጥምረት በልዩነት የሚነሳ ጉዳይ ነው። ዘንድሮም ጥሩ እንቅስቃሴ እያደረገ ይገኛል። ኦሲሜን የውድድር ዘመኑ ሲጠናቀቅ በክረምት ወዴት ያምራል አርሰናል ወይስ ቼልሲ የሚለው ጉዳይ የሚጠበቅ ይሆናል ማለት ነው። ከዛ ውጪ ፔፕ ጋርዲዮላ የካራቦ ካፕ ዋንጫን ያጣጣለበት ሂደት ሌላው መነጋገሪያ ጉዳይ ሆኗል። 52 ዓመት ላይ ነው የሚገኘው የስፔናዊ ታክቲሽያን ፔፕ ጋርዲዮላ ትላንት የሰጠው ጋዜጣዊ መግለጫ ነበርና እኔ ወደዚህ ሀገር ስመጣ ካራቦ ካፕ ዋንጫ በጣም ትንሽና ያን ያክል ትልቅ ግምት የሚሰጠው ዋንጫ አልነበረም። አሁን ግን የፍጻሜ ጨዋታዎቹ ሌላ ታሪክ ውስጥ ገብቷል፣ ሌላ ውድድር ዘርፍ ነው የሚመስለው ሲል አሽሙር አዘል ንግግር ተናግሯልና ፔፕ ጋርዲዮላ በተለይ ማንቸስተር ሲቲን ከተቀላቀለ በኋላ 4 ጊዜ ይህንን ክብር ያሳካ አሰልጣኝ ነው። በልዩነትም እንደሱ ይህንን ዋንጫ ያሳካም አሰልጣኝ የለም እውነቱን ለመናገርና ሊቨርፑል በተለይ ባሳለፍነው እሁድ ቼልሲን 1-0 ጠባ ውጤት በማሸነፍ ዋንጫው ለ10ኛ ጊዜ ማሳካታቸውን ተከትሎ ነው ጋርዲዮላ ይህንን ሀሳብ የሰነዘረው። ጋርዲዮላ በንግግሩ እዚህ ስመጣ ማንም ይህንን ትልቅ ውድድር የሚሰጠው አይነት ትልቅ ግምት የሚሰጠው አይነት ውድድር ነው ተብሎ አልተነገረኝም። እድል ላላገኙ አዳጊ ተጫዋቾች እድል የምትሰጥበት ውድድር ነው ነበር የተባልኩት። ሰር አሌክስ ፈርጉሰን እንኳን ጥቅም የሌለው ውድድር ነው ሲሉትም እንደነበር ይታወቃልና ከሰሞኑ ደግሞ ውድድሩ ሌላ የውድድር ፍጻሜ ነው የሚመስለው ሲል መናገሩና የዋንጫ ክብሩን ማጣጣሉ አሰልጣኝ ነው የሚመጥን አይደለም የሚሉ ሀሳቦችን በሰፊው የተሰነዘሩ ይገኛሉ። ስፔናዊ አሰልጣኝ ያነሷን ሀሳብ የሚቃወሙ የእግር ኳስ ቤተሰቦች በስፋት በጉዳዩ ላይ ትችትም እየሰነዘሩ ነው የሚገኙት። እንኳን ደስ አላችሁ ሆኖ እንጂ የሚባለው ዋንጫው በትልቁ የሚታይ አይደለም ምናምን የሚባሉ ዝባዝንኪዎች ከዚህ አሰልጣኝ የሚጠበቅ አይደለም የሚሉ ሀሳቦች በስፋት እየተሰነዘሩ ይገኛሉ ማለት ነው። ዞሮ ዞሮ ፔፕ ጋርዲዮላ ቀደም ሲል እንዳነሳሁት ነው በሲቲ በቆየባቸው 7 ዓመታት ይህንን ዋንጫ 4 ጊዜ በማሳካት ከየትኛው አሰልጣኝ የተሻለ ይህንን ዋንጫ ያሳካው ግለሰብ ነው። ትላንትና ግን በተለይ ይህንን ዋንጫ ያጣጣለበት መንገድ በብዙዎች ያልወደዱትና ያልተቀበሉት ሀሳብ የኤፍኤ ካፕ ታሪካዊ የእንግሊዝ ትልቁ ዋንጫ እንደሆነ ይታወቃል። ከፕሪሚየር ሊጉም ቀደም ብሎ የተጀመረ ውድድር እንደሆነ ይታወቃልና ትልቁና አንጋፋው ውድድር ትላንትና በ5ኛው ዙር ወደ 3 የሚሆኑ ጨዋታዎችን አከናውኗል። ትላንትና ሉተን ታውን በሜዳው ኬኒልወርዝ ሮድ ማንቸስተር ሲቲን አስተናግዶ 6-2 በሆነ ውጤት የተሸነፈበት መርሃ ግብር በልዩነትና ትልቅ ግብ የተቆጠረበት መርሃ ግብር ሆኖ እንመለከተው እንችላለን ማለት ነው። እዚህ ጨዋታ ላይ
በተለይ ኢንዲቪጁዋል ዲስፕሌይ የተመለከትንበት መራግብር ነው። የተጫዋቾች የግል ክህሎት የተጫዋቾች የግል አቅም ልዩነቱ እንግዲህ የጋዶን የተመለከትንበት መራግብር ነው ሊባል ይችላል። ከ6ቱ 5ቱን ግቦች ኤርሊንግ ሃላንድ በስሙ አስቆጥሯል። በ60 ደቂቃ ውስጥ ወይም ደግሞ በአንድ ሰዓት ጊዜ ውስጥ ነው 5ቱንም ግቦች ማስቆጠር የቻለው። ልክ እንደዚህ ተጫዋች ሁሉ ደግሞ እንግዲህ ኬቪን ዲ ብሩይነ ደግሞ 4 ጎሎችን በተለይ ኤርሊንግ ሃላንድ ያስቆጠራቸውን 5 ግቦች መካከል 4ቱን አመቻችቶ ያቀበለው የቤልጅማዊ አርክቴክት ነው። በተለይ የሁለቱ ተጫዋቾች ጥምረት አምና በተለይ ሶስትዮሽ ዋንጫን እንዲያሳኩ ትልቅ አስተዋጽኦ እንደነበረው የሚታወቅ ነው። ዘንድሮ ግን በተለይ ኤርሊንግ ሃላንድ የጣት ጉዳት አጋጥሞት ለሁለት ወር ከሜዳ ርቆ እንደነበር ይታወቃል። ኤርሊንግ ሃላንድ ከሜዳ ርቆ በነበረበት ሰዓት ላይ ደግሞ ኬቪን ዲ ብሩይነም በተመሳሳይ የጡንቻ መሳሳብ ጉዳት አስተናግዶ ጉዳት ላይ የነበረ ተጫዋች እንደነበር የሚታወቅ ነው ማለት ነው። ከዛ መልስ በተለይ ሁለቱ ተጫዋቾች አንድ ላይ የገቡበት መርሃግብር በጣም ውስን ጊዜያቶች ላይ ነበሩና የአምና የነበራቸውንም ጥምረት ለመመልከት እንዳልቻለን ይታወቃል ማለት ነው። በትላንትናው ጨዋታ ኬኒልወርዝ ሮድ ላይ ግን በተለይ ሉተን ታውንን የጎል ውርጅብኝ ነው ያዘነቡባቸው። በተለይ ደግሞ ከ55ኛው ደቂቃ በኋላ ማለት ነው። ምክንያቱም ቡድኖቹ እስከ 52ኛው ደቂቃ ድረስ 3-2 በሆነ ውጤት ነበረ ሲቲ እየመራ የሚገኘው። ያን ያክል የጎል ልዩነቱም የሰፋ አልነበረም። ከዛ በኋላ ነው በተለይ 4ኛ 5ኛና 6ኛ ግቦችን ማስቆጠር የቻሉት ማለት ነው። ለሉተን ታውን ጆርዳን ክላርክ ነው ሁለቱንም ግቦች ማስቆጠር የቻለው ከረፍት በፊት 45ኛውና ከረፍት መልስ 52ኛው ደቂቃ ላይ ማለት ነው። ሁለቱንም ኳሶች ደግሞ አመቻችቶ ማቀበል የቻለው በሉተን ታውን እንደገና እንደ አዲስ ተወለደ እየተባለ የሚገኘው ሮስ ባርክ ላይ ነው ማለት ነው። ዞሮ ዞሮ ጨዋታው 6-2 በሆነ ውጤት በሲቲ አሸናፊነት ተጠናቋል። ቀጣዩን ዙር ተቀላቅሏል። ምናልባትም በቀጣይ ለሚኖራቸው ከባድ ፊክስቸሮች በተለይ ማንቸስተር ሲቲ በፕሪሚየር ሊጉም በጣም ከባድ የሚባል አይነት መርሃግብር ነው የሚጠብቀው። ሲቲ ያምነው ሲቲ አይደለም። በማጥቃት እንቅስቃሴ ረገድ፣ በመከላከል እንቅስቃሴ ረገድ ተጫዋቾቹ ወይ አቅም እያጡ ነው ወይም ደግሞ በተለይ አሰልጣኙ ታክቲክ በሌሎች ቡድኖች በቀላሉ እየተለመደና እየተገመተ የሚገኝ ጉዳይ ነው የሚል ነገሮች እየተነሱ እንደሚገኝ ይታወቃል። ከማንቸስተር ሲቲ ጋር ተያይዞ ሁሉንም ጥያቄዎች ምናልባት ወይም ደግሞ ሲነሱ የነበሩባቸውን ጭምጭምታዎች፣ ትችቶች፣ ሀሳቦች ባፋለሰ መልኩ ነው ትላንትና 6 ግቦችን ማዝነብ የቻሉት። በተለይ ደግሞ ኤርሊንግ ሃላንድና ኬቪን ዲ ብሩይነ የነበራቸው ጥምረት ደግሞ በልዩነት የተመለከትነው ጉዳይ ነውና አሁንም ቢሆን እነዚህ ተጫዋቾች በቋሚነት አብረው መሰለፍ የሚችሉ ከሆነ አሁንም ቢሆን ለየትኛውም ቡድን ትሬት ለየትኛውም የተከላካይ መስመር ራስ ምታት ሊሆኑ እንደሚችሉ ማሳያ ነው። በአጠቃላይ የኤርሊንግ ሃላንድ 27ኛው የውድድር ዘመኑን ጎል ነው ማስቆጠር የቻሉ 5ቱም ሲጨመሩ ማለት ነው። በውድድር ዘመኑ በአጠቃላይ በፕሪሚየር ሊጉም በሻምፒየንስ ሊጉም በሁሉም መርሃ ግብሮች ላይ ያስቆጠራት 27ኛ ግብ ሆናለች ማለት ነው። የመጨረሻዋ የ5ኛ ግቡ ማለት ነው። ከዛ ውጪ በፕሪሚየር ሊጉ ማንቸስተር ሲቲ ከማንቸስተር ዩናይትድ ጋር በሳምንቱ መጨረሻ የሚገናኙት ማለት ነው በማንቹሪያን ደርቢ። ከዛ ውጪ በሳምንቱ ማለት ነው ወደ አንፊልድ ያቀናሉ። ከሊቨርፑል ጋር ጨዋታቸውን የሚያደርጉት ከዛም በሳምንቱ ከብራይተን ጋር ከዛም በሜዳቸው አርሰናልንና ከዛ በሳምንቱ ደግሞ አስቶን ቪላ የሚያስተናግዱ ይሆናል ማለት ነው። ስለዚህ ዩናይትድን በዚህ ሳምንት መጨረሻ ካስተናገዱ በኋላ ሁለት ከሜዳቸው ውጪ የሚያደርጓቸው መርሃ ግብሮችን በጣም ከባድና ፈታኝ ናቸው። ምናልባትም ከሊቨርፑል ጋር የሚያደርጉት መርሃ ግብርም የዋንጫ ፉክክሩ ላይም አሉታዊም አዎንታዊም አስተዋጽኦ ሊኖረው ይችላል እንደ ውጤቱ መሰረት ማለት ነው። ምናልባትም የ3 ፈረሶች ግልቢያ ወደ 2 ፈረሶች ግልቢያ ሊያጠቡ ይችላል ተብሎም አንዳንዶች ከወዲሁ እያነሱት የሚገኙት አይነት በጣም ተጠባቂ መርሃ ግብር ነው የሚከናወነው ከሊቨርፑል ጋር ማለት ነው። እነዚህ መርሃ ግብሮች ይጠብቋቸዋልና በተለይ ትላንትና ያስቆጠሯቸው 5 ግቦች እንደ መንደርደሪያ ሊጠቀሙት ይችላሉ። ለነዚህ ጨዋታዎችም እንደ ስንቅ ሊቆጥሯቸው ይችላሉ ተብሎ ይገመታል ማለት ነው። ዞሮ ዞሮ ማንቸስተር ሲቲ ግማሽ ደርዘን ግብ አስቆጥሮ በኬኒልወርዝ ሮድ ሉተን ታውንን 6-2 በሆነ ውጤት በማሸነፍ ቀጣዩን ዙር የተቀላቀሉበት ሂደት አለ ማለት ነው። ከዛ ውጪ ኒውካስል ዩናይትድ በጭንቅ ጠብ በሆነ መልኩ ቢሆንም በፍጹም ቅጣት ምት ከሻምፒዮንሺፕ ክለብ ብላክበርን ሮቨርስ ጋር ጨዋታቸውን አድርገው ነበረ በኢዩድ ፓርክ ማለት ነው። 22730 ደጋፊዎች በስቴዲየም በመገኘት ጨዋታ ታድመውታል። 4-3 በሆነ ውጤት ኒውካስል ዩናይትድ በመለያ ምት ማለት ነው ያሸነፉበት ሂደት አለ። ለወሳት የቆየ መርሃ ግብር ነው። አንዳቻ በሆነ ውጤት ነበር መደበኛው 90 ደቂቃ የተጠናቀቀው። በተጨመሩ 30 ደቂቃዎችም አንዳቸው የሆነውን ውጤት ሚለይ አይነት ግብ ማስቆጠር የቻለ ተጫዋች አለመኖሩን ተከትሎ በቀጥታ ወደ መለያ ምት አምርተው ኒውካስል ዩናይትድ 4-3 በሆነ ውጤት ማሸነፍ ቀጣዩን ዙር የተቀላቀሉበት ሂደት እንዳለ መመልከት ይቻላል። ከዛ ውጪ በርንማውዝ በሜዳቸው ቫይታሊቲ ስቴዲየም በሻምፒዮንሺፕ ክለብ ሌስተር ሲቲ 1-0 በሆነ ጠባብ ውጤት በማሸነፍ ከውድድሩ ተሰናብቷል። ከ10,000 የማይበልጡ ደጋፊዎች ነበሩ በቫይታሊቲ ስቴዲየም የነበሩት። ትላንትና የደጋፊዎች ድርቅ የተመታ መርሃ ግብር ነበር ሊባል ይችላል። ዞሮ ዞሮ ግን በርንማውዝ እጁን ሰጥቷል ለሻምፒዮንሺፕ ክለብ ሌስተር ሲቲ ማለት ነው። ተቀይሮ የገባው ተጫዋች ነው ደግሞ ግቡን ያስቆጠረው 64ኛው ደቂቃ ላይ አብዱል ፋታው የተባለው ተጫዋች ተቀይሮ ወደ ሜዳ እንደገባ ይታወቃል። በተለይ ለ2 ሰዓት የቆየ መርሃ ግብር ነበር። ይሄ 105ኛው ደቂቃ ላይ ኬሌቼ ናቾ የተመቻችቶ ይሄ የቀረበለትን ኳስ ወደ ግብ በመቀየር ሌስተርን ቀጣዩን ዙር እንዲቀላቀሉ ምክንያት ሆኗል ማለት ነው። እንደሚታወቀው ሌስተር ሲቲ በኤንዞ ማሬስካ በተባለው ግለሰብ ነው የሚሰለጥኑት። ይህ ግለሰብ ደግሞ አምና በተለይ ማንቸስተር ሲቲ የሶስትዮሽ ዋንጫን ሲያሳካ የፔፕ ጋርዲዮላ የቅርብ ሰዎችና የኮቺንግ ስታፍ ወይም ደግሞ የአሰልጣኝ አመራር ክፍል ውስጥ የሚገኝ አንድ ግለሰብ እንደሆነ ይታወቃል። በየጨዋታዎቹ በተለይ ከፔፕ ጋርዲዮላን ከማማከር አንስቶ በየጨዋታዎቹ በተለይ ራሱንም ሀሳብ ከማስረጽ ጋር ተያይዞ ከፔፕ ጋርዲዮላ ጋር የነበራቸው ግንኙነት የሚታወቅ ነው። ለማንቸስተር ሲቲ ውጤትም ትልቅ ሚናን
የተወጣ ግለሰብ እንደሆነ ይታወቃል ኤንዞ ማሬስካ ማለት ነው። ታዲያ በዚህ ውድድር ዘመን ከመጀመሩ በፊት ሌስተር ሲቲን ግለሰብ በማስፈረም ምናልባት በተመልሰው ወደ ፕሪሚየር ሊግ ለመምጣት በማሰብ ማለት ነው ከፔፕ ጋርዲዮላ ጋር ብዙ ጊዜውን ያሳለፈውን ግለሰብ በአሰልጣኝነት መቅጠራቸው ይታወቃል። እሱም ሌስተር ሲቲን አሁን ባለው ወቅት ሁኔታ በሻምፒዮንሺፑ አናት ላይ እንዲቀመጡ አድርጓቸዋል። እንግዲህ የተወሰኑ ጨዋታዎች ብቻ ናቸው የሚቀሩት። በቀጥታ ወደ ፕሪሚየር ሊግ ያመራሉ ተብሎ ከሚገመቱ ክለቦች መካከል በዋናነት ሌስተር ሲቲ ይነሳል። ኤንዞ ማሬስካ በኤፍኤ ካፑ ደግሞ ሌስተር ሲቲ ቀጣዩ ዙር እንዲቀላቀል ትልቅ ሚና አሁንም እየተወጣ ይገኛል ማለት ነው። የኤፍኤ ካፕ ጨዋታዎች ዛሬም ቀጥሎ ይከናወናሉ። ቼልሲ ከካራቦ ካፕ ሽንፈት መልስ ምናልባት የውድድር ዘመኑን ያለ ዋንጫ ላለማጠናቀቅ ሲሉ የሚቀራቸው ብቸኛ የዋንጫ ተሳትፎ የኤፍኤ ካፑ ነው። ዛሬ ምሽት 4 ተኩል ሊድስ ዩናይትድ የሚያስተናግዱበት መርሃ ግብር ደግሞ ይጠበቃል። ከዛ ውጪ ሌላው ወጣ ገባ ጉዞን እንዲሁም እንቅስቃሴን እያስመለከተን የሚገኘው ቀዮች ሰይጣኖች ማንቸስተር ዩናይትዶች ወደ ሲቲ ግራውንድ አቅንተው ምሽት 4:45 ሲል ኖቲንግሃም ፎረስትን የሚያገኙበት መርሃ ግብር ይጠበቃል። አሰልጣኝ ኤሪክ ቴን ሃግ በቂያቸው ነው ይበቃቸዋል፣ ከክለቡ መሰናበት አለባቸው የሚሉ ድምጾች ተበራክተው እየተሰሙ ይገኛሉ። ሪዮ ፈርዲናንድን ጨምሮ አሰልጣኙ ዓላማው ምን እንደሆነ ግልጽ አይደለም፣ የአመራርነት ክፍተት በግልጽ ይታይበታል ሲል መናገሩ አይዘነጋም። በተለይ በፉላሙ የ2-1 ሽንፈት ላይ ማለት ነው። በአጠቃላይ 12 ጨዋታዎች ይቀሩታል ኤሪክ ቴን ሃግ በተለይ ስሙን ለማደስ እንዲሁም ጥሩ እንቅስቃሴዎችን አድርጎ በክለቡ ለመቆየት ማለት ነው። ይህ በእንዲህ እንዳለ ኤፍኤ ካፑም ደግሞ ጫና ማስታገሻ ሆኖ ሊቆጠር ይችላል። ቀደም ሲል እንዳነሳሁት ከፕሪሚየር ሊጉ በፊትም የተጀመረናት በእንግሊዝ ምድር ላይ ትልቅ ስምና ተቀባይነት ካገኙ የዋንጫ ውድድሮች መካከል ኤፍኤ ካፕ በዋናነት ይነሳልና ዛሬ ወደ ሲቲ ግራውንድ አግኝቶ ምሽት 4:45 ያደረጉት መርሃ ግብርን በትኩረት እንዲጫወቱ ሊያደርጋቸው ይችላል ተብሎ ይገመታል ማለት ነው። ሌላው በተመሳሳይ ሰዓት ላይ የሚከናወነው ወልቭስ በሜዳቸው ሞሊኒው ስታዲየም ብራይተን የሚያስተናግዱበት መርሃ ግብር ምሽት 4:45 የሚከናወን ይሆናል። ከዛ ውጪ ሊቨርፑል ከካራቦ ካፕ ድል ማግስት በተለይ ለአሰልጣኝ የርገን ክሎፕ የ9 ዓመት ቆይታቸውን የሚያገባድዱበት ዓመት መሆኑን ተከትሎ ሽኝታቸውን ለማሳመር እየተሟሟቱ የሚገኙት የሊቨርፑል ተጫዋቾች ለሁለተኛ ዋንጫ ገደል ጉዟቸውን ዛሬ ይጀምራሉ ማለት ነው። ከሳውዛምፕተን ጋር ምሽት 5 ሰዓት የሚያደርጉት መርሃ ግብርም እንዲሁ ዛሬ በኤፍኤ ካፕ የአምስተኛው ዙር መርሃ ግብር ከሚጠበቁ ውድድሮች መካከል ለዛሬ ያዝንላችሁ ስፖርት መረጃዎች እነዚህ ይመስላሉ። በያላችሁበት ጥሩ ጊዜ ነው።